ጢሞቴዎስ መልእክት ላይ ምዕራፍ 3 ላይ ያስቀመጠው አሁን ያለንበት ዘመን አስቀድሞ ቅዱስ ጳውሎስ ለጢሞቴዎስ የነገረው አሁን እኛ ባለንበት በዚህ ዘመን ደግሞ እጅግ በጣም የሚያስፈራን ከኛ በኋላ ለሚወለዱ ትውልዶች ደግሞ እጅግ በጣም የጭንቅ ቀን ከፊታቸው እንደሚጠብቃቸው የሚናገር ክፍል ነው። ስለዚህ ሁላችንም ስናነብ ይሄንን ክፍል በጣም በጥንቃቄ በጣም በማስተዋል ውስጥ መሆን አለበት። ማስተዋልን ማን ይሰጣል? እግዚአብሔር ነው። የምንሰማውን ነገር በጠቅላላ እንድናስተውል የሚያደርገው ውስጣችን ተመላልሶ ራሳችንን ከምንሄድበት መጥፎ ጎዳና እንድንጠብቅ ከምንውላቸው መጥፎ አዋዋሎችም እንድንጠብቅ የሚሆነው ማስተዋል ሲኖረ ነው። ይህን ማስተዋል ደግሞ እግዚአብሔር አምላክ ይሰጣል። ስለዚህ ከልባችሁ በጣም ከልባችሁ ልሰሙት ይገባል ማለት ነው። በጣም ከልባችሁ መጽሐፍ ቅዱስ ያልከፈታችሁ ካላችሁ ክፈቱ። አሁን እየሆነ ባለው ነገር የጨነቃችሁ ሰዎች ካላችሁ ከዚህኛው ትምህርት በኋላ ዘመኑ ትክክለኛው ዘመን ላይ መሆናችሁን የምታረጋግጡበት ለምንድን ነው ሰዎች እንደዚህ የሚሆኑት ምናምን ብለን ብዙ ደጋግመን የምንጠይቅ ሰዎች አሁን ይቺ ነገር ልትፈጸም ጊዜዋ መሆኗን ከዛ ወዲያ ጳውሎስ ጢሞቴዎስን ከዚህ አስከፊ ከሆነ ጊዜ ደግሞ እንዴት መውጣት እንዳለበት ይነግረዋል ማለት ነው። በእነ ጢሞቴዎስ ዘመን በጣም በጥቂቱ የነበረ አሁን እኛ ባለንበት ዘመን በጣም የከፋ በሚመጣው ትውልድ ደግሞ እጅግ በጣም የከፋ ዘመን ከፊታችን እንደሚጠብቀን ይናገራል። በተለይ ደግሞ በዚህ በኢሳይያስ ላይም ተጽፎ ይገኛል ይሄ ክፍል። ኢሳይያስም እጅግ በጣም ተቆጥቶ ከጻፈበት ክፍል ውስጥ አንደኛውም ይሄ ክፍል አለ። ስለዚህ እነዚህ ሁሉ ነው የምናየውና መጽሐፍ ቅዱስ ያልከፈታችሁ ክፈቱ። ወደ ቅዱስ ጢሞቴዎስ የቅዱስ ጳውሎስ መልእክት ሁለተኛ ምዕራፍ 3 ላይ ያለ ነው። እግዚአብሔር አምላክ ያስተምራል። ከቁጥር 1 ጀምሮ እስከ 9 ያለውን እናንብብ። ነገር ግን በመጨረሻው ቀን ቅዱስ ጳውሎስ ነው ለጢሞቴዎስ የሚነግረው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ ይላል። ነገር ግን በመጨረሻው ዘመን ምን የሚል የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ስለዚህ የመጨረሻው ዘመን ምን አይነት ዘመን ነው ማለት ነው? እጅግ በጣም ከሚባለው በላይ ምን የሚል የሚያስጨንቅ ዘመን። ምንድን ነው የሚያስጨንቀው? ሰዎች ራሳቸውን የሚወዱ ይሆናሉ። ስለዚህ አንደኛው ዘመኑ ከሚያስጨንቅበት ነገር ውስጥ ምንድነው? ሰዎች ምን የሚሆኑ ናቸው? ራሳቸውን በጣም የሚወዱ ናቸው። ራሳቸውን ለማኖር ራሳቸውን ወደ ፈለጉበት ነገር ለማድረስ ሲፈልጉ ምን ያደርጋሉ ማለት ነው? ራሳቸውን ይወዳሉ። ገንዘብ የሚወዱ ይሆናሉ። እቺ የመጨረሻዋ ዘመን ገንዘብ የሚወደድበት። ሰው ለምን አይሞትም? በሚሞተው ሰው የሚያተርፉትን ገንዘብ ማግኘታቸውን የሚመኙበት ይሆናል። ስለዚህ ንባቡን እናንብበውና እስኪ ምን ማለት ነው የፈለገው የሚለው እናያለን። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆኑን የማይወዱ፣ ከዳተኞች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ምን ይላል? የአምልኮት መልክ አላቸው፣ ኃይሉን ግን ምን ብለዋል? ክደዋል። ሲታዩ ገጻቸው አምላኪ ፈጣሪን የሚፈሩ ምናምን ይመስላሉ፣ ግን ኃይሉን ክደዋል፣ አያምኑበትም። ለመብላት ለምናምን ሲሉ ግን ስሙን ይጠሩታል። ከነዚህ ራቅ። ወደ ቤትህ ሾልከው እየገቡ ኃጢአታቸው የተከመረባቸው በልዩ ልዩ ምኞት የሚወስዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን መኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸውና። ኤንያስና ኢያምብሬስም የሚባሉ በሙሴ ዘመን የነበሩ ሙሴ እንደተቃወሙት እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። እውነት የሆነቿን ነገር ምን ይላሉ? ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀነላቸውም በማለት ያስቀምጣል። አንድ ሼሩን ከፍ አድርጉት።
ስለዚህ ቅዱስ ጳውሎስ በዚህ ከቁጥር 1 እስከ 9 ባለው ክፍል ላይ የሚቀጥለው ዘመን እጅግ አደገኛ ዘመን እንደሆነ ለጢሞቴዎስ ይነግሯል ማለት ነው። እስኪ ከቁጥር 1 ጀምሮ እስከ 9 ያለውን ምንድን ነው ትርጓሜው የሚናገረው? ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንደሚመጣ እወቅ ሲል በመጨረሻው ዓለም የሚያልፍበት ጊዜ በደረሰ ሰዓት ሲቃረብ፣ ዓለም ሲያልፍ ሳይሆን ዓለም የምትጠፋበት ዘመን፣ ዓለም እግዚአብሔር አምላክን የምትተውበት ዘመን፣ ዓለም ከእግዚአብሔር ፈጽማ የምትርቅበት ዘመን ሲቃረብ ወይም ሲደርስ ወይም ደግሞ ስለ መጨረሻው ቀን ብዙ የተጻፈ ነገር እንዳለ ይነግረናል። በተለይ በዚህ በሁለተኛው ጴጥሮስ ምዕራፍ 3 ቁጥር 3 ላይ እንደዚህ ይላል፣ በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊት እወቁ በማለት የሚዘባበቱ እጅግ ፈሪሃ እግዚአብሔር የሌላቸው፣ ሰዎችን መግደል የሚያስደስታቸው፣ ለገንዘብ የተገዙ፣ ፍቅር የሌላቸው፣ ሁሉን ነገር ማድረግ ስልጣን ያላቸው የሚመስላቸው እንደነዚህ አይነት ሰዎች እንዳሉ መጽሐፍ ቅዱስ ያስጠነቅቃል። ዘመኑ እየቀረበ ሲመጣ የእግዚአብሔር የመምጫው ጊዜ የፍርድ ጊዜ መድረሱን ሲያውቅ መምጫው ሲደርስ እነዚህን ነገር ምልክቶች ናቸው እውቋቸው ማለት ይናገራል። ሌላው እዚህ የይሁዳ መልእክት ምዕራፍ 1 ቁጥር 18 ላይ በመጨረሻው ዘመን በኃጢአተኝነት እንደገዛ ምኞታቸው እየሄዱ ዘባቾች ይሆናሉ በማለት ለኃጢአት የተገዙ የሚዘብቱ እጅግ በጣም እጅግ ከባድ የሆነ ነገር ወደፊት እንደሚፈጸም ይናገራል ማለት ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 40 ላይ በዓለም መጨረሻ እንዲህ ይሆናል ብሎ ይናገራል። በዓለም መጨረሻ የዓለሟ መጨረሻ ሲደርስ ዓለም ተጠቅልላ የምታልፍበት አምላክ ለፍርድ የሚመጣበት ዘመን እየደረሰ ሲመጣ እጅግ ክፉ ሰዎች፣ እጅግ ኃጢአተኞች፣ እጅግ ጨካኞች፣ እጅግ ሰው የሚያሰቃዩ፣ የሰው ገንዘብ የሚወስዱ፣ ንብረት የሚቀሙ፣ ወላጆቻቸውን የማያከብሩ፣ ለሀገር ክብር የሌላቸው፣ ለወገን ክብር የሌላቸው፣ ለቤተ ክርስቲያን ክብር የሌላቸው፣ ለእግዚአብሔር ስም ክብር የሌላቸው ሰዎች እንደሚመጡ ይናገራል ማለት ነው። እንዲሁ ደግሞ በመጨረሻ ዘመን የሚያስጨንቅ ዘመን መሆኑን ቅዱስ ጳውሎስ ለጢሞቴዎስ ምን ይለዋል ማለት ነው? ይነግረዋል ማለት ነው። ይነግረዋል። በቃ የመጨረሻው ዘመን መሆኑ በቃ የመጨረሻው ጊዜ እጅግ በጣም ከባድ፣ እንደዚህ እንደምንጠብቀው ብቻ ሳይሆን ከዚህ የባሰ ችግር ዓለም እንደምታስተናግድ ይጽፍለታል። ሰዎች ራሳቸውን የሚወዱ ይሆናሉ። የመጀመሪያው ምልክቱ የመጨረሻው ዓለም መድረሷ የሚታወቅበት ዋነኛው ነገር ሰዎች ራሳቸውን ምን የሚወዱ ይሆናሉ። ሰው ራሱን ለሌላ ሰው አሳልፎ እስካልሰጠ ድረስ ራሱን ከፍ አድርጎ ለራሱ ጥቅም ብቻ የማይሰራ ሆኖ ከሌላው ጋር ቢካፈል በዛ ቦታ እግዚአብሔር አለ አይደለ? አሁን ግን ወደ ምን ይቀየራል ማለት ነው? ሰዎች አብዝተው ራሳቸውን የሚወዱ ይሆናሉ። የሌላው መታመም፣ የሌላው መውደቅ፣ የሌላው መድከም፣ የሌላው መለመን፣ የሌላው መራብ ጉዳያቸው አይደለም። ስለዚህ ዓለማችን ከዚህ በኋላ ወደ ምድር የምትሄደው ወደ እንደዚህ አይነት ሀሳብ ውስጥ ትሸጋገራለች። ሀገራችንም ላይ በብዛት እየተመለከትን ነው። ሰው ራሱን በጣም ከሚገባው በላይ ከመውደዱ የተነሳ ምን እያደረገ መጥቷል ማለት ነው? የሌላ ሰው ሞቱ እሱን የሚያዝናና ሆኗል። የሌላ ሰው በእሳት መቃጠል ለእሱ ደስተኛ አድርጎታል። የብዙ ሰዎች ቤት መንደድ እሱ እንዲደሰት ያደርገዋል። የብዙ ሰዎች ስቃይና ለቅሶና እንባ ለእነሱ ደስታ ሆኗቸዋል። የብዙ ሰዎች መሰደድ ለእነሱ ደስታቸው፣ የብዙ ሰዎች ልጆቻቸውን አጥተው ማልቀስ ለእነሱ እንደ ዘፈን፣ እንደ ዜማ፣ እንደ ማስደሰቻ አካላቸው እንደሚያስደስት ሆነው እየተመለከትን ነው። ሌላው ገንዘብ የሚወዱ ይሆናል አለ ቅዱስ ጳውሎስ። እንደምንመለከተው እጅግ ከሚባለው በላይ ከሰው ልጅ ሕይወት በላይ ምን ገዝፏል? አሁን ገንዘብ። አጎት የገዛ የእህቱ ልጅ ያግታል፣ ብር ካላመጣችሁ ገላሉ ይላል። የገዛ የእህቱ ልጅ ገሎ ምናምን ጎዳና ላይ ይጥላል አይደለም? በቃ እንደዚህ አይነት ነገር ተጀምሯል። የገዛ ወገኑን አግቶ ወስዶ ገንዘብ የሚጠብቅበት፣ የገዛ ወገኑን የሚገድል፣ የገዛ ወገኑን ሌላ ቦታ ወስዶ ልክ እንደ ከእንስሳ ባነሰ ስሜት በገንዘብ የሚለውጥ የሚሸጥ፣
የገዛ የአንድ ሀገር ልጆች ሆነው የገዛ የሀገራቸው ልጆች አሳልፎ የሚሰጣጡበት ምናምን ዓለማችን ለገንዘብ ያደላ ሰውነቱን ለገንዘብ ያስገዛ ለገንዘብ ሲሉ ሰይጣንን የሚያመልኩ ምናምን ሆኗል አለ። ስለዚህ ቅዱስ ጳውሎስ ገንዘብ የሚወዱ ሰዎች በዚህ በመጨረሻው ዘመን እንደሚመጡ ይናገራል ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ የማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ ተናግሯል። ሰው ለገንዘብ ከተገዛ እግዚአብሔርን ያጣል። እግዚአብሔር አምላክን ደግሞ የሚወድ ከሆነ ደግሞ ምን ይሆናል ማለት ነው? እግዚአብሔር አምላክን የሚወድ ከሆነ ደግሞ ለገንዘብ ያለው ስሜት የጠፋ ይሆናል። አሁንስ ግን የምናየው ገንዘብ እስከተከፈለ ድረስ አንድ ሰው ተነስቶ ምንም ነገር ስለዛ ሰው መረጃ ሳይኖረው ሀገራችን ይሁን በሌላው ዓለም ሰውን ሲገሉ እናያለን። ሌላው ትምክተኞችና ትዕቢተኞች ይበዙባታል ይላል። በጣም እያስተዋልን እሺ፣ በቃ ወደ ምን እየተጠጋን እንደሆነ ዓለም ወደ ምኗ እየመጣች እንደሆነ ወደ የመጨረሻዋ ዘመኗ እየደረሰ እንደሆነ እነዚህ ምልክቶች ናቸው። ሰዎች ትምክተኞችና ትዕቢተኞች ይሆናሉ። በጣም በራሳቸው የሚመኩ ሌላ ሰው ጫፋቸውን የማይነካቸው እስከሚመስላቸው ድረስ ለአፋቸው ገደብ የሌላቸው ጠባቂ የሌላቸው ትምክተኞች ናቸው። በጣም ተሳዳቢዎች ናቸው። እጅግ በጣም ተቆጮች ናቸው። ከሁሉ በላይ አቅም ያላቸው ይመስላል። ሰው የሚንቁ ናቸው። ትዕቢትና ትምክት በጣም ከሚባለው በላይ አለባቸው። ከሚባለው በላይ ትምክትና ትዕቢተኞች ናቸው። ስለዚህ እንደዚህ አይነት ነገር ስትመለከቱ የጊዜው መድረሱን ማስተዋል አለባችሁ። ሌላው ተሳዳቢዎች ናቸው። እኔ እላችኋለሁ ይላል፣ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህ፣ ከቃል የተነሳ ደግሞ ትኮንናለህ በማለት የማቴዎስ ወንጌል 12 ላይ ጽፎታል። የማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ ስለ ቃል ይፈረዳል፣ ስለ ቃል ደግሞ ድህነት አለ። ስለዚህ ከአፍ የሚወጣ ቃል ያስፈርዳል። ሰዎችን መናገር፣ ሰዎችን መሳደብ እጅግ ከባድ ነው። እዚህ በዘሌዋውያን ምዕራፍ 24 ቁጥር 10 ላይ በኦሪት ሕግ እግዚአብሔርን የሚሳደብ ሰው ምን ይል ነበረ? በሞት ይቀጣ ነበረ። ዛሬ እግዚአብሔር አምላክን የሚሳደቡ ፈጣሪን የሚሳደቡ የእሱ የሆኑትን ሕዝብ የሚሳደቡ የእግዚአብሔርን ቤተ መቅደስ የሚሳደቡ እግዚአብሔር አምላክ ባለበት ቦታ ላይ ሁሉ ከአፋቸው የሚወጣ ቃል የእኛ ሰዎች ራሳቸው የሚሳደቡ ሁሉ ተሳዳቢያ። ስለዚህ ተሳዳቢነት በምድር ላይ ሲነግስ ዓለም ወደ ማብቂያ እየሄደ ነው። ደግሞ ስለሚወጣው አፋችን ቃል ደግሞ ምን ይሆናል ማለት ነው? ቅጣት አለብን። ቅጣት አለ። ሌላው ለወላጆቻቸው የማይታዘዙና የማያመሰግኑ ትውልድ ይበዛል። እናቱን የሚገድል አባቱን የሚደበድብ እነሱን ጎዳና ጥሎ ቤት የሚወርስ የእናትና የአባቱ እንባ የማይገደው የራሱን ክብር እንጂ የቤተሰቦቹን ክብር የማይጠብቅ ቤተሰቡን የሚያዋርድ። እስኪ ለእንደዚህ አይነቶቹ ምን አይነት ቅጣት አለው? የመጀመሪያው ዘጸአት 12 ላይ እናትና አባትን የሚለው። ስለዚህ ከ10 ሕግጋት መካከል አንዱ ሕግ ነው። ከዛ ወዲያ ደግሞ እዚህ ቆላሲያስ ምዕራፍ 3:20 ላይ ቆላሲያስ ምዕራፍ 3:20 ኤፌሶን ምዕራፍ 6 ቁጥር 1 ላይ የተቀመጣለ ልጆች ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ምን በሉ? ታዘዙ። ቆላሲያስ 3:20 ላይ ኤፌሶን 6:1 ላይ ሰው ልጆች ለወላጆቻቸው ሲታዘዙ ጌታ ምን ይለዋል አለ? ደስ ይለዋል። ጌታ ምን ይለዋል? ደስ ይለዋል። የማይታዘዝ ከሆነስ አምላክ ያዝንበታል፣ ይቀጧል። ሌላው እዚህ የኢሳይያስ ትንቢት ወይም ደግሞ የኢሳይያስ መጽሐፍ ላይ 45:10 ላይ የሚያስቀምጠው ነገር አለ። አባትን ምን ወልደሃል ወይም ሴትን ምን አማጥሽ ለሚል ወየሁለት። አባትን ምን ወልደሃል እናትን ምን አማጥሽ ብሎ ለሚናገር ኢሳይያስ 45:10 ላይ ይናገራል። ወየሁለት ይላል። ስለዚህ ቅጣቱ ከባድ ነው። አንተ ምን አድርገህልኝ፣ አንቺ ስላማጥሽ ምናምን ብሎ እነዚህን ነገሮች የሚያቃልል በእግዚአብሔር ፊት ያ ሰው ቁጣው እጅግ ከባድ እንደሚሆን ኢሳይያስም ይጽፏል ማለት። ስለዚህ በዚህ በመጨረሻው ዘመን ላይ የምናያቸው አይነት ሰዎች ለወላጆቻቸው የማይታዘዙ፣ አባትን የማያከብር፣ እናቱን የማይወድ ይሆናል።
መጽሐፈ ሲራክ ላይም ስንመለከት መጽሐፈ ሲራክ ምዕራፍ 3 ላይ ስንመለከት አባቱን የማያከብር አባቱን የሚሰድብ እግዚአብሔር አምላክን በጥፊ እንደ መምታት ይቆጠርበታል። እናቱን የማያከብር የቤቱ መሰረት ይናጋበታል። አባቱን ያከበረ እድሜው ይረዝማል፣ እናቱን የሚወድ የቤቱ መሰረት ይጸናለታል ብሎ ያስቀምጣል ማለት ነው። ይህን የማያደርግስ በአባቱ ላይ የሚዘባበት በእናቱ ላይ የሚዘባበት በቤተሰቡ ላይ እጁን የሚያነሳ ግን ቅጣቱ ቀላል አይሆንም ማለት ነው። ቀላል አይሆንም። ስለዚህ እንደዚህ አይነት ሀሳብ ውስጥ ያለን የምናጉረመርም ካለን እንስተካከል። ሌላው ቅድስና የላቸውም ይላል። በመጨረሻው ዘመን የምናያቸው ቅድስና የሌላቸው ነው ብሎ ያስቀምጣል። ቅድስና ከቅዱስ እግዚአብሔር ጋር የሚገናኝ ተግባር የሚሰሩ ሰው ሲሆኑ፣ እነዚህ ቅድስና የሌላቸው ደግሞ ቅድስናን የማይሰሩ ናቸው። ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እንደዚህ ይላል፣ ቅድስና ከቅዱሱ ከእግዚአብሔር ጋር የሚገናኝ ተግባር ነው በማለት ይናገርና እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ደግሞ ምን ሆኑ? ቅዱሳን ሆኑ። ስለዚህ እኔ እግዚአብሔር አምላካችሁ ምንድን ነኝ አለ? ቅዱስ ነኝ። እናንተ ደግሞ ምን ሆኑ? ቅዱሳን ሁኑ በማለት ይናገራል ማለት። ስለዚህ ሰው ቅዱስ ለመሆን እግዚአብሔር አምላክን መምሰል አለበት። በዚህ ዘመን ደግሞ የምንመለከተው ሰው ቅድስና የማይኖረው ቅድስናውን የሚንቅ ራሱን ሁልጊዜም በማዋረድ ራሱን በመናቅ የተፈጠረበትን ዓላማ ሳያውቅ ባልተፈጠረበት መንገድ የሚጓዝ አይነት ማህበረሰብ እየበዛ ነው። እያየን ነው፣ እየተመለከታችሁ ነው። ለራሱ ያለውን ግምት የወረደ ነው። ከራሱ ይልቅ ውሻን የሚያከብር፣ ከራሱ ይልቅ ድመትን የሚያከብር፣ ከራሱ ይልቅ ቤቱን የሚያከብር፣ ከራሱ ይልቅ በውድ ዋጋ የገዛውን ሶፋ የሚያከብር ትውልድ ወደኛ እየተገባ ነው፣ እየገባ ነው፣ እየተጋባም ጭምር ነው፣ እየመጣ ነው። ስለዚህ ቅድስና የሌለው ትውልድ ይበዛል ማለት ነው። ለራሱ ክብር የሌለው የተከፈለለትን ዋጋ ማያውቅ። ስለዚህ ከእነዚህ መሀል ከሆነ ወደ ሞት እያመራን ነው። ሌላው ፍቅር የላቸውም ይላል። ፍቅር የሌላቸው ናቸው። በክርስትና ውስጥ ፍቅር ትልቅ ቦታ ያለው ነው። ፍቅር ክርስቶስን ይመስላል። ስለዚህ በዚህ ዘመን ያለ ሰው ራሱን የማይወድ፣ ቤተሰቡን የማይወድ፣ ባልንጀራውን የማይወድ፣ ጓደኛውን የማይወድ፣ ትዳሩን የማይወድ፣ ስራ ቦታውን የማይወድ፣ ፍቅር የሌለው በጣም በጥላቻ የተሞላ ደም ለማፍሰስ የሚፋጠንና በቁጣ የተሞላ ሰው። ስለዚህ ባልንጀራ እንደ ራስ ውደድ የሚለውን አይተገብርም። ራስን ውደድ ሌላውንም አትውደድ ተብሎ የተጻፈ እስኪመስል ድረስ ሰዎች ራሳቸውን አይወዱም፣ ለራሳቸው ክብር የላቸው፣ አብዝተው ደግሞ ሰዎችንም አይወዱ። ስለዚህ ፍቅር የሌላቸው ይሆናሉ ነው የመጨረሻው ጊዜ። ሰው እያስተዋልን አይደለም? ፍቅር ጠፍቷል። እርቅን የማይሰሙ ናቸው። መታረቅ ድፍረት ይሆንባቸዋል። መታረቅ ንቀት ይመስላቸዋል። ስለዚህ መታረቅ አይፈልጉም። ሰው ሲታረቁም ደስ አይላቸው። ታርቀው የሚንቀሳቀሱ ሰዎችን ሲመለከቱም ደማቸው ይፈላል። ስለዚህ እርቅን የማይሰሙ ሰዎች ናቸው በማለት ያስቀምጣል። እዚህ የማቴዎስ ወንጌል ምዕራፍ 5 ቁጥር 24 ላይ የማቴዎስ ወንጌል ምዕራፍ 5 ቁጥር 24 ላይ እንደዚህ ይላል፣ በዚያ በመሰዊያ ፊት መባህን ትተህ ሂድና አስቀድመ ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ ይላል። ሰው ለእግዚአብሔር ቤት ስጦታ ለመስጠት ይመጣል። ስጦታ ይዞ ሲመጣ አስቀድሞ ግን ስጦታውን ለእግዚአብሔር ከመስጠቱ በፊት ማስቀደም የሚገባው ምኑ ነው? የተጣላውን ወንድሙን ሄደው ይቅርታ ሲጠይቅ ብቻ ነው። ስለዚህ እርቅን የማይወዱ ሰዎች መባ ቢያቀርቡ፣ ቢዘምሩ፣ ቢለምኑ፣ ቢደፉ፣ አፈር ቢለብሱ፣ ጽልመት ሆነው እግዚአብሔር ፊት ቢቆሙ፣ ደማቸውን ቢቀዱ፣ ሰማዕት ቢሆኑ ያልታረቀ ሰው በእግዚአብሔር ፊት ክብር የለውም። ስለዚህ መባውን እንኳን እንደማይቀበለው ይናገራል። ልመናውን አይቀበልም፣ ጸሎቱን አይቀበልም፣ ምስጋናውን አይቀበልም፣ በእግዚአብሔር ፊት መውደቁን አይቀበለውም፣ መሰደዱን አይቀበለውም፣ መጾሙን አይቀበለውም፣ ቅዱስ ቁርባኑን አይቀበለውም፣ ዝማሬው ባዶ ይሆንበታል። ስለዚህ እንደነዚህ አይነት ሰዎችን እግዚአብሔር አምላክ የማይሰማቸው እንደሆነ በዚህ በማቴዎስ ወንጌል ላይ እናያለን። ሌላው የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ እንዲህ ይላል፣ የሚያስታርቁ ብፁዓን ናቸው ይላል፣ የእግዚአብሔር ልጆች ይባላሉ። ስለዚህ የሚታረቁ ብቻ ሳይሆን የሚያስታርቁ ራሳቸው ምንድን ናቸው? ብፁዓን። ለምን ሲባል የእግዚአብሔር ልጆች ናቸው ነው ይላል። የእግዚአብሔር ልጆች ናቸው። ስለዚህ ማስታረቅ የእግዚአብሔር ልጅ እንድንባል ያደርገናል። የተጣላን ማስታረቅ የእግዚአብሔር ልጅ ምን አገባኝ እኔ ለምን ሲባል ላይ ያድር ምንል አይነት ስሜት ካለን የእግዚአብሔር ልጆች ተብለን አንጠራም ማለት ነው። ስለዚህ እንደነዚህ እንዳንሆን ይናገራል። ኤፌሶን ምዕራፍ 4 ቁጥር 27 ላይም የሚያስቀምጠዋለ ቅዱስ ጳውሎስ በቁጣችሁ ላይ ፀሐይ አይግባ፣
በቁጣችሁ ላይ ፀሐይ ግባ፣ ለዲያብሎስን ፈንታ አትስጡት በማለት ይናገራል። በቁጣችሁ ላይ ፀሐይ ግባን ማለቱ ሰዎች ላይ ተናዳችሁ ወይም ደግሞ ከሰው ጋር ተጣልታችሁ ሳትታረቁ እንዳይመሽባችሁ ወይም ፀሐይ እንዳትጠልቅ። ከሰው ጋር እንኳን ብንጋጭ ፀሐይ ከመጥለቋ በፊት ንስሐ መግባት አለብን፣ ከዛ ሰው ጋር መታረቅ አለብን ማለት ነው። አንድም ፀሐይ ደግሞ የተባለችው ሞት ነው። ሳንታረቅ ከሰዎች ጋር ሳንስማማ ካስከፉንና ካስከፋናቸው ጋር አንድ ሳንሆን ሞት ቀድሞን እንዳይወስደን ነው። ምክንያቱም ፀሐያችን ህይወታችን በህይወት የምንቆይበት ጊዜ ስለሆነ፣ ስለዚህ መፍጠን እንዳለብን ይናገራል። ሌላው ሐሜተኞች ራሳቸውን ደግሞ የማይገዙ ናቸው ይላል። በጣም ሐሜተኛ፣ በጣም ራሳቸውን የማይገዙ ሰዎችን ማባላት ስራቸው አድርገው የሚሰሩ ለእግዚአብሔር ክብር የሌላቸው በጣም የሚያስመስሉ ሱሰኞች፣ በጣም አብዝተው ሰዎችን ለመጉዳት ቀኑ ሙሉ ፕላን ሲያደርጉ የሚውሉ ሰዎችን ቅዱስ ጳውሎስ ይናገራል ማለት። ስለዚህ ራሳቸውን ምንም አይሉ የማይገዙ ለራሳቸው ምን ክብር የሌላቸው ኃጢአትን የሚሰሩ ሰዎችን የሚያነሳሱ ደም ለማፋሰስ በየቀኑ የሚሰሩ ሰዎች ይበዛሉ በማለት ያስቀምጣል። ሌላው ጨካኞች መልካም የሆነውን የማይወዱ በማለት ደግሞ ይናገራል። መልካም በሆነበት ቦታ ሁሉ ደስተኛ ያልሆኑ እጅግ በጣም ጨካኝ የሆኑ ሰዎች ይበዛሉ። እዚህ ትንቢተ ኤርምያስ ምዕራፍ 6 ቁጥር 23 ላይ ያስቀምጣል። ቀስትንና ጦርን ይይዛሉ፣ ጨካኞች ናቸው፣ ምሕረትንም አያደርጉም በማለት ይናገራል። ስለዚህ እጅግ በጣም ጨካኝ፣ እጅግ በጣም አረመኔዎች፣ ለሰዎች የማይራሩ፣ መልካም የሆነ ነገር የማይወዱ፣ መልካም የሚባለው ፍቅር፣ ምሕረት፣ ሰዎች ሲደሰቱ፣ ሰዎች ህብረት ሲኖራቸው፣ እነዚህ ነገሮች እጅግ የማይወዱ ይሆናሉ በማለት ይናገራል። እዚህ ትንቢተ ኢሳያስ ምዕራፍ 19 ቁጥር 4 ላይ ግብፃውያን በጨካኝ ጌታ እጅ አሳልፌ እሰጥሃለሁ፣ ጨካኝ ንጉስም ይገዛቸዋል ይላል የሰራዊት ጌታ እግዚአብሔር በማለት ጨካኝ የሆኑ ሰዎች እንደሚነሱ፣ ለእግዚአብሔር ባልተገዛን ቁጥር በእንደነዚህ አይነት ሰዎች ተላልፈን እንደምንሰጥ፣ እላያችን ላይ እንደሚያሰለጥንብን፣ እኛም ከሱ ፈቀቅ ስንል እንደሚቀጣን ይናገራል ማለት ነው። ስለዚህ እጅግ በጣም አረመኔ ጨካኝ የሆኑ ሰዎች የሚነሱበት ዘመን ከፊታችን ይጠብቀናል ማለት ነው። አሁንም እየሆነ ስለሆነ ሌላው ከዳተኞች በማለት ይናገራል። ከዳተኞች ናቸው። የመጨረሻው ዘመን ሰዎች የሚከዱ ናቸው። አሁን እርስ በርስም መተማመን ከብዷላ። ዛሬ አብረን እናድራለን፣ ነገ ግን አይደል? ለዛ ዛሬ አብረን ያለን ሰዎች ነገ ጠላት፣ እንደዚህ እያየን ስለሆነ፣ ስለዚህ ከዳተኞች የሚከዳዱ ናቸው። ሰው ከሰው አልፎ እግዚአብሔርን ሊከዳ ይችላል ማለት ነው። በመጨረሻው ዘመን አሁን ከፊታችን ባለው ሰው የገዛ ወንድሙን፣ የገዛ ወዳጁን፣ የገዛ ቤተሰቡን ብቻ ሳይሆን አልፎ ማንን ይከዳል? እግዚአብሔር አምላክን ሲከዳ እያየን ነው። የትናንትና አንትና የዛሬው አንትና የሚሉ ሰዎች እያየን ስለሆነ ማለት ነው። ብዙዎች እንደዚህ አይነት ነገር ውስጥ ይገባሉ። በቃ አምላክን የሚከዱ፣ ለዓለም የሚገዙ፣ ለገንዘብ የሚገዙ፣ ሙሉ ነገራቸው በመክዳት ውስጥ የተሞሉ መሆናቸውን ይናገራል። ትንቢተ ኤርምያስ ምዕራፍ 3 ቁጥር 14 ላይ እንደዚህ ይላል፣ ከዳተኞች ልጆች ሆይ እኔ ባላችሁ ነኝና ተመለሱ ይላል እግዚአብሔር በማለት ይናገራል። ምናችሁን ማለት ነው? ባላችሁ ወይም ደግሞ ቤተሰብ ምሳሌያዊ የሆነ ንግግር ነው። በተለይ ትንቢተ ኤርምያስ ላይ በጣም ብዙ ሰዎች ግራ ሲጋቡ እንመለከታለን። ይኸው እግዚአብሔር አምላክ ባልና ሚስቶች አሉት፣ እግዚአብሔር አምላክ እንደዚህ አሉት፣ እግዚአብሔር አምላክ እንደዚህ እያለ ይናገራል ማለት ነው። ሲያወሩ እናያለን። ግን የሚጠራቸው ከተሞች ግን ትልልቅ የተባሉ እግዚአብሔር አምላክን እንዲወዱ ለንጽህና የተፈጠሩ ከተሞች በእግዚአብሔር ላይ ሲያምፁ ልክ እንደምን አድርጎ ይናገራል? አንድ ባል ሚስቱን እንደሚናገራት ወይም ደግሞ ሚስቱን ስትከዳው እንደሚቆጣት ወይም ከሌላ ሰው ጋር ሲመለከታት በቤቷ ላይ ችግር ስታመጣ እንደሚቆጣው አምላክ በዛ ምሳሌያዊ ንግግር ለኤርምያስ ይነግሯል ማለት ነው። ለኤርምያስ ይነግሯል። አንድ ባል ሚስቱን እንደማያስደፍር ሁሉ እነዚያ የተቀደሱ ከተሞች ወይም ደግሞ ቅዱስ የሆኑ ከተሞችን ሲያቆሽሿቸው እግዚአብሔር አምላክ እየጠበቀ ከእነሱ ምስጋና ሲጠብቅ ለጣዖት አምላኪዎች ለሌሎች ሲጋዙ እሱ በቁጣ ሲናገር ስለነዛ ከተማ እናያለን። እና ማስተዋልም ጥበብም ያልተሰጣቸው ሰዎች በእነዚህ ቃላችሁ ላይ ሲዘባበቱ፣ ሲቀልዱ፣ ሲያሾፉ እንመለከታቸዋለን። በጣም የሚያሳዝን ነው። አንብቡት። ግን የትንቢተ ኤርምያስ ምሳሌያዊ ንግግሮች ይበዙታል ማለት ነው። ስለዚህ ይወቅሳል ማለት ነው። ከዳተኝነታቸውን እግዚአብሔር አምላክ ለመልካም ነገር ጥበቃውን እያኖረ ሲከዱት ከተሞቹም በዚህ አይነት ንግግር
ይናገራል ማለት ነው። ሌላው ችኩሎች ናቸው ይላል። ማስተዋል የላቸውም። ተረጋግተው የሚናገሩ ተነጋግተው መልስ የሚሰጡ አይደለም። ለሆነ ነገር ምላሽ ለመስጠት እንኳን ጊዜ የሚሰጡ አይደሉም። ሰምተው እንኳን ቶሎ ብለው ምንም አይሉ የማያስተውሉ ናቸው። ለመናገር ወይም ወሬ ለማናፈስ በጣም የሚቸኩሉ ናቸው። በጣም ችኩል። አሁን እኮ ሳይጣራ አይደለም ሳይጣራ በቃ የሚናገር ሰው በዛ አይደለ? ፈጥኖ እንትን ይሄ ምንድነው ቫይራል የሚወጡ ነገሮችን መፈለጋ ሀቅ እውነት ውሸት ይሁን ማጣራት በወጣው ላይ ያለው ነገር በቃ ዝም ብሎ ሰው መነዳት የሰማውን ነገር እየተቀበለ ለሌላው ማራገብ። እዚህ ጋር ባልየው ወለደ ልጅ ተወለደለት ምናምን የሚለው እንዴ ወንድየው ወለደ። ከዛ ላይ የሚቀጥለው ወረ ላይ ኧረ ሚስቱ አላረግዝ ስትለው ባልየው አርግዞ ወለደ። የሚቀጥለው ላይ በጣም አይገርማችሁም? 4 ወር ቆይቶ እኮ ነው የወለደው። የሚቀጥለው ላይ በጣም ይገርም መንታ ነው የወለደው ምናምን ተባለ። እንደነዚህ አይነት ወሬ አይነት የሚፈልጉ አይነት ሰዎች የሚበዙበት ጊዜ ነው አሁን ከፊታችን ያለው ማለት። ስለዚህ ምን እንድንሆን ይመክረናል ማለት ነው ቅዱስ ጳውሎስ? ነገሮችን በማስተዋል ለመናገርም መልስ ለመስጠትም የማንፈጥን እንድንሆን። ስለዚህ እንደዚህ አይነት ችኩል የሆኑ ሰዎች ይፈጥናሉ ነው። ዕብራውያን ምዕራፍ 1 ቁጥር 19 ላይ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማትም የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን በማለት ያስጠነቅቃል። ዘመኑ በመቆጣቱ ሳናውቅ መልካም የሆኑ ነፍሶችን ስለምናጠፋ እንደነዚህ አይነት ሰዎች ደግሞ እዚሁ ሶሻል ሚዲያችን ላይ በጣም በዝተዋል። ወሬ የሚያመላልሱ ቪዲዮ ለመስራት የሚሯራጡ ለመልካም ነገር የተነገረውን ገልብጠው ለሌላ ሰው የሚያስመስሉ ስም ባልተጠራበት ስም እንደተጠራ የሚሮጡ በጣም ብዙ አይነት ሰዎች እያየ ነው። በጣም ብዙ አይደል? ሶሻል ሚዲያው ስለሆነ አንድ እዚህ የምንውልበት ቦታ ይሄ ስለሆነ፣ ስለዚህ መጠበቅ አለን። የምንሰማውን ነገር ሁሉ በማጣራት ውስጥ፣ የምናዳምጠውን ነገር ሁሉ በማስተዋል ውስጥ። የሚነገረው ነገር የምናየው ነገር ሁሉ እውነት አይደለም፣ እውነት አይደለም። 6ን በቀኝ በኩል የተቀመጠው 9 መስላው ትታየዋለች። በግራ በኩል የተቀመጠው 6 መስላ ትታየዋለች። ዋናው ነገር ግን በሁለቱም ሳይድ ሆኖ መመልከት ነው የሚሻለው የኛ። ይሄ ደግሞ ለሚያስተውሉ ሰዎች ነው። ስለዚህ በጣም የምናስተውል መሆን መቻል አለብን። መልካም ምንድን ነው? ሌላው ከእግዚአብሔር ይልቅ ተድላን የሚወዱ ናቸው። እግዚአብሔር አምላክን የሚወዱ ሰዎች መከራ ይደርስባቸዋል፣ ፈተና ይደርስባቸዋል፣ ስደት አለባቸው፣ በየቀኑ ነቀፋ አለባቸው። የሆነ በጽናት አይችሉም። እንደዛ ነው አይደለም? እግዚአብሔር አምላክን የሚወዱ ሰዎች እንደዚህ አይነት ነገር ይገጥማቸዋል። ስለዚህ ከእንደዚህ አይነት ነገር የሚወጡ ይሆናሉ ማለት ነው። ተድላን የሚፈልጉ መመቻቸትን የሚፈልጉ ሀብት ባለበት ገንዘብ ባለበት ሀሳብን እውነትን የሚቀብሩ ከእግዚአብሔር ጋር መሆንን ትተው ከእግዚአብሔር ጋር መራብን ትተውት በተላና በደስታ የሚመላለሱ አይነት ሰዎች የመጨረሻው ዘመን ላይ ይመጣሉ በማለት ይነግረናል ማለት ነው መጽሐፍ ቅዱስ። ቅዱስ ጳውሎስ ለጢሞቴዎስ ይነግረዋል። ምኞት ሴቶችን የሚማርኩ ከእነዚህ ዘንድ ናቸው። ይህ ሁሉ ስህተት የሚፈጽሙ ሰዎች ተሾልከው ገብተው ሞኞችን ሴቶች የሚማርኩ ከእነርሱ ጋር ኃጢአት የሚሰሩ ይሆናሉ። እንዲደነቁ የሚፈልጉ ኃጢአታቸው የተከመረባቸው በጣም መሞገስን የሚፈልጉ በጣም መፈቀርን የሚወዱ ሰዎች ሲፋጁላቸው ደስ የሚላቸው አይነት እንደነዚህ አይነት ሰዎች ይበዛሉ። ለኃጢአት በጣም የተዘጋጁ በመልካቸው፣ በቃላቸው፣ በንግግራቸው፣ በአስተምሮታቸው በምናምን መማረክ የሚፈልጉ አይነት ሰዎች ማለት ነው። ስለዚህ ተጠንቀቁ ሴቶች፣ ወንዶችም እንደዛው ተጠንቀቁ ይለናል። ኢያኔስ ኢያንበሬስ ሙሴ እንደተቃወሙት እውነት ይቃወማሉ በማለት ይናገራል። እነዚህ ጠንቋዮች ነበሩ። የፈርዖን ጠንቋዮች በፈርዖን ፊት ተአምራትን ያደርጉ የነበሩ ተአምር እናደርጋለን ብለው በምትሃትና በአስማት ይንቀሳቀሱ የነበሩ የእግዚአብሔር ሰው የነበረውን ቅዱስ የሆነውን ሙሴን ሊቃወሙ የተነሱ። ስለዚህ ልክ እንደነዚህ አይነት ሐሰተኛ የሆኑ ኃይልና ስልጣን የተሰጣቸው የሚመስሉ በሰው ፊት በጣም ሞገስ የሚያገኙ የሚመስሉ በአስማት በተለያዩ አይነት ነገር የሚያደርጉ ውሸተኛ የሆኑ
ሰዎች ይነሳሉ። ስለዚህ የማቴዎስ ወንጌል 24:15 ላይ አንባቢ ያስተውል በማለት የተነገረውን ቃል እንድናስተውል ይነግረናል ማለት ነው። የሚደረግ ነገር ሁሉ ተከታዮች ዲያብሎስ ተንበርክኬ ጮኩለት ምናምን ሲል ውይ ይሄማ በቃ ቅዱስ ነው በአንድ የእግሩ ስር መነጠፍ አይደለ? እንደዛ አይነት ነገሮች አሁን ደግሞ ለሚቀጥለው ትውልድ ደግሞ እጅግ በጣም ከባድ የሆነው ከዚህ ቤት ስትወጡ ሰርች አድርጎ ብሉ ቢም የሚባል ነገር ቼክ አድርጉ እስኪ። ብሉ ቢም የሚባል ነገር አለ። ይሄ በቃ ዝም ብሎ ነጭ እርግብ በጣም ክንፏ ረዣዥም የሆነች እርግብ ስታልፍ መልአክ ተገለጠልኝ ምናምን የሚሉ ለኢትዮጵያን አይነት ሴቶች ደግሞ ማርያም አናገረችኝ የሆነች ቀይ ሴትዮ እኔን እጄን ስጎትተኝ ነበረ፣ ባልሽ ይሄ ነው አለችኝ፣ ግን 3 ልጆች አሉ፣ ስለዚህ እኔም ባል ነው የቀማችኝ፣ እንዴት ልጆች ይወልዳል ምናምን የሚሉ አይነት ሰዎች እነ ክርስቲያኖ ሮላንዶ ይመጣሉ አለችኝ ማርያም። እነ ሆሳዕናን ቀድሞ የሚያከብሩ እንደነዚህ አይነት አውደ ምሕረት ላይ 15 ዲያብሎሶችን ስም የሚጠይቁ የሚያወሩ ቪዲዮ ሪከርድ የሚያደርጉ ሲዲ የሚሸጡ ቅዱስ የሆነውን መስቀል የሚያራክሱ የመቁጠሪያን አገልግሎት የሚለዋውጡ የመስቀሉን ክብር ወደ ታች ዝቅ የሚያደርጉ ስልጣነ ክህነትን የሚያዋርዱ ስልጣነ ክህነት በውርስ የሚያስተላልፉ አስማተኞች፣ ውሸታሞች ራሳቸው እንዲመለኩ ቪዲዮቸውን ፎቶቸውን የሚለጥፉ እውቅናን የሚፈልጉ ከእግዚአብሔር ድንቅ ስራ ይልቅ ስማቸው ገኖ እንዲታይ የሚፈልጉ እንደነዚህ አይነት ሰዎች ይበዛሉ። የሙሴ ዘመን እንደነበሩ ይቻላችኋል። ስለዚህ ምን በሉ አለን መጽሐፍ ቅዱስ? አንባቢ ያስተውል፣ እያንዳንዱን ነገር እያስተዋል እንድንሄድ ያስጠነቅቃል። ይህን የምትሰሙ ተጠንቀቁ፣ መርምሩ። የእነዚያ ሞኝነት ደግሞ ግልጥ እንደሆነ የእነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም በማለት ይናገራል። የኤንያስ የኢያንበሬስ ሞኝነት ተገልጧል። አስማት እንደሆነ ታውቋል። አስማትን እግዚአብሔር አምላክ አሸንፏል። ሞኝነታቸው የማታለል ስራቸው ስለሚገለጥ አይቀናቸውም። ስለዚህ በዘመናችን ያሉ ሰዎች በእንደነዚህ አይነት ነገር ውስጥ የሚጓዙ እንደነዚህ አይነት ሀሳብ ይዘው የሚሄዱ ሰዎች በኋላ ላይ ውድቀታቸው ታላቅ ይሆናል። ያከበሯቸው ድንጋይ ይጨብጡባቸዋል። ቦታ የሰጧቸው ለመውገር ይዘጋጃሉ። ስለዚህ ዘመኑን ምን መሆን አለብን? በማስተዋል ማየት አለብን ማለት ነው። ከቁጥር 10 እስከ 17 ያለውን እናንብብ። እግዚአብሔር አምላክ ከሁላችን ጋር ይሁን። ቅዱስ ጳውሎስ እነዚህን ሁሉ ምልክቶች ከፊት እንደሚገጥሙት አሁን የበለጠ እየጨመሩ እንደሚመጡና የሚቀጥለው ዘመን የሚቀጥለው ትውልድ የእነዚህ ጉዳዮች ተጠቂ እንደሆነ ለጢሞቴዎስ እያስጠነቀቀው ነው። በእኛ በዘመናችን ደግሞ ተፈጽሞ እያየን ነው። ይቀጥልና አንተ ግን ትምህርቴንና አካሄዴን፣ ሀሳቤንም፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም፣ መከራዬንም ተቀበል። ምን በል? ተከተል። ስለዚህ አንድ ሰው አካሄዱን፣ ሀሳቡን፣ እምነቱን፣ ትዕግስቱን፣ ፍቅሩን፣ መጽናቱን፣ ስደቱን፣ መከራውን ልክ እንደ ክርስቶስ መከተል አለበት። ስለዚህ ጢሞቴዎስ ምን እየሆነ ነበረ? ወደኋላ ምን እያለ እየተመለሰ አይደል? ደክሞት ኤፌሶን ላይ የሚያደርገው ነገር ግራ ገብቶት ህዝቡ አልሰማው ስላለው ወቀሳ ስለበዛ ከላይ የተዘረዘሩት አይነት ነገሮች የኤፌሶንን ውጧት ስለነበረ ስለዚህ ለብቻው ሆኖ ጸሎት ማድረግ ፈልጎ ነበር። ቅዱስ ጳውሎስ ግን እንዲጋፈጥ ቦታውን እንዳይተው ለቆላቸው እንዳይወጣ ያስጠነቅቋል። በአንጾኪያ በኢቆንዮን በልስጥራንም የሆነብኝ የታገስኩትንም ስደት ታውቃለህ። ጌታም ከሁኑ አዳነኝ። ከሁሉ ነገሮች ምን አለኝ? ጌታ አዳነኝ ይላል። ስለዚህ ጳውሎስ እነዚህ የጠራቸው አንጾኪያ፣ ኢቆንዮን፣ ልስጥራን ተብሎ የሚጠሩ ከተሞች ወይም ሀገሮች እጅግ ፈትነውታል። እጅግ መከራ ደርሶበታል። ሲደርስበት ያኔ ጢሞቴዎስ ከጳውሎስ ጋር ነበር። ጢሞቴዎስ ከማን ጋር ነበር? ከጳውሎስ ጋር። ስለዚህ የደረሰብኝን ነገር ሁሉ ምን ትላለህ? ታውቃለህ። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይላሉ? ይሰደዳሉ። በአንተ አልተጀመረም። ስለዚህ እኔ ተሰድጃለሁ፣ ከኔ በፊት የነበሩ ተሰዷል፣ ራሱ ባለቤቱ ክርስቶስ ተሰዷል። ስለዚህ ከእሱ በኋላ የምንመጣ ሁላችን ደግሞ ይህ መከራ ልንቀበል አንዴ ተመርጠናል። ስለዚህ ስደት አለ።
ስለዚህ ይሰደዳሉ። ነገር ግን ክፉዎች ሰዎች፣ አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። ስለዚህ እነዚህ ክፉ ሰዎች የሚቀንሱ አይደለም። በዘመናችን ወይ ለምን አልቀነሱም ወይ ለምንድን ነው ያላነሰው፣ ለምንድን ነው ይሄን ያህል በቃ ለእግዚአብሔር ተገዝተን ሳለ እንደዚህ ክፉ ነገር የበዛው ምናምን ብለን ከራሳችን ጋር ግጭት መፈጸም የለብን፣ መጋጨትም የለብን። ለምን ስንል ምን እየባሰ ስለሚሄድ ከፊታችን ምን እየባሰ ሄዳል? ክፋቱ እየባሰ ሄዳል። ወይ የሆነ ቀን እንጠለፍና እንወድቅና እግዚአብሔር ሲፈቅድልን ወይ እንነሳ ይሆናል። ወይ ደግሞ ቀድሞ ደግሞ ያስተዋሉ ሰዎች ደግሞ እነዚህ መከራዎች ደግሞ እያስተዋሉ እየጸኑ እየጠነከሩ ይሄዳሉ። ስለዚህ ስደት፣ መከራ፣ መገረፍ፣ መሰደድ፣ መመታት፣ መገደል፣ መቃጠል ምናምን ብዙ ነገሮች የዓለማችን የወደፊት ምኗ ነው፣ እጣ ፋንቷ ነው። አይቀንስም፣ የሚቀንስ ነገር የለም። ይልቅ እሱ ይቀንሳል ብለን ተስፋ ከማድረግ እኛ ወደ መብቃት መጽናት አለብን። እየወደቁ መነሳት፣ ተነስተው መጽናት፣ ከእግዚአብሔር ጋር በየቀኑ መመላለስ ያስፈልገናል። ስለዚህ በእውነት በክርስቶስ ወይም በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ለሚኖሩ ሰዎች ሁሉ ክርስቶስን የሚመስሉ ሰዎች ላይ ሁሉ ስደትን መከራም አለ። ነገር ግን ክፉዎች ሰዎችና አታሎች እየሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳበት ነገር ጸንተ ኑር። ስለዚህ አሁን ከእኛ የሚጠበቀው ምንድን ነው? እንደ ጢሞቴዎስ ቅዱስ ጳውሎስ እንዳስተማረን መከራም አለ፣ ጩኸትም አለ፣ ግድያም አለ፣ አዋጅም አለ፣ መቃጠል አለ፣ መሰደድ አለ፣ ፈተና አለ፣ መመታት አለ፣ መጠላት አለ። ብዙ ነገሮች ይኖሩ ይሆናል። እኛ ግን ምን በሉ ነው የተባለው? ባላችሁበት በተማራችሁት ባወቃችሁት በተማራችሁት ስም ምን በሉ? ጸንታችሁ ኑሩ። ስለዚህ መጽናት ጸንታችሁ ኑሩ የሚለው ወይም ባለንበት እንድንጸና የተጀመረው ከየት ነው? ከሰማይ ነው። ዕለተ እሁድ ላይ ከመልአኩ ከቅዱስ ገብርኤል የወጣ ቃላ ባለንበት ምን ንበል? እንጽና። ስለዚህ በመላእክት ዓለም ባሉበት መጽናት ድል እንዲያደርጉ አድርጓቸዋል። አሁን እኛ በምንኖርባት ዓለምም ምን ያስፈልገናል ማለት ነው? ጽናት ያስፈልጋል። ጽናት ቀላል አይደለችም። አይ እኔ እጸናለሁ ምናምን ብለን የምንፎክርላት አይደለች። ታንቃለች፣ ታስፈራለች። ሰው ለመጽናት የሚፈትነው ነገር ከባድ መሆኑን ማወቅ አለበት። በጣም ድል ልንነሳ እንችል ይሆናል። ሰው ግን ባለበትና ባመነው እምነቱ ምን መሆን አለበት? መጽናት አለበት። ስለዚህ ጸንተ ኑር፣ ከማን እንደተማርከው ታውቃለህና በማለት ይናገራል። ጢሞቴዎስ የተማረው ከጳውሎስ ነው። ግን ጳውሎስ ከማን እንደተማርክ ይለዋል። ጳውሎስ ጽናቱን ከማን ተምሯል? ማን ነው? ከክርስቶስ ተምሯል። ስለዚህ የሁላችን ጽናት ከማን ነው የሚሆነው ነው የሚለው? ከክርስቶስ ነው። ፈተና አለ፣ ጽናን ከሕፃንነትም ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን አውቀሃል። መጽሐፍ ተጽፏል እንዴ? ወንጌል ተጽፏል። ጢሞቴዎስ በነበረበት ሰዓት ላይ ሕፃን እያለ ሲለው ጢሞቴዎስ በተወለደበት ሰዓት ላይ ስለ አዲስ ኪዳን ተጽፏል እንዴ? አልተጻፈም። ነገር ግን በብሉይ ኪዳን ያሉ መጽሐፍቶች ጢሞቴዎስ እያነበበ መምጣቱና ከመምህራን ስር ቁጭ ብሎ መማሩ ለአዲስ ኪዳን ጽናት ጥንካሬ ሆኖታል። ስለዚህ ጳውሎስ ይህንን በመናገር ምን ይላል? ከሕፃንነትም ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍት ምን ብላል? አውቀሃል ይሏል። እሺ ምንድን ነው የሚለው? አውቀሃል ምን ሊለው ነው የፈለገው? እግዚአብሔር መንፈስ ቅዱስ ያጻፈው መንፈሳዊ መጽሐፍ ማለት ሲሆን ለማንበብ ተጠንቀቅ በማለት አንደኛ ጢሞቴዎስ ምዕራፍ 4 ላይ አስጠንቅቆት ነበረ። ትዝ ይላችሁ ከሆነ እዚያ ላይ የትኛው መጽሐፍ ማንበብ እንደሚጠበቅበት ይጠቁማል። የሚያስተምረውን ትምህርት ሊያጠናክር የሚችል መንፈሳዊ መጽሐፍ ማንበብ እንዳለበትም ነግሮታል። መንፈሳዊ መጽሐፍ ጥቅሞቹ ምን እንደሆኑ አስቀድሞ በመጀመሪያው ክፍል ነግሮት ነበረ ማለት ነው። ስለዚህ ጢሞቴዎስ ምን ብሏል? በእውቀት በትምህርት እየጠነከረ መጽሐፍት በማንበብ መምጣቱን ይነግሯል ማለት ነው። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግዛዝ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል በማለት ይናገራል። የእግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ምን ሁሉን ያለው ሁሉ ሲል ገደብ አለው እንዴ? የእግዚአብሔር ስም ያለበት ስለ እግዚአብሔር የሚናገር መጽሐፍ በሙሉ ሰው ቢያነብ ምን ያደርገዋል አለ?
ለበጎ ስራ ሁሉ ምን የሆነ የተዘጋጀ ያደርገዋል። ስለዚህ የተቆረጠ የተቆራረጠ የተገደበ መጽሐፍ የለም። ስለዚህ ከቅዱስ ጳውሎስ ትምህርት ተነስታ ቤተክርስቲያናችን መጽሐፍ ቅዱስን አክብራ ትይዛለች። ትርጓሜ መጽሐፍትን አክብራ ትይዛለች። ስለ እግዚአብሔር የሚነገር መጽሐፍቶች የተጻፉ ከመጽሐፍ ቅዱስ የማይጋጩትን በጠቅላላ ለትምህርት ብቁ ታደርጋቸዋለች። ስለዚህ ልጆቿ ለሞትም ቢመጣ ምሳሌ የሚያደርጓቸው ዋና አባቶች አሏቸው ማለት ነው። ስለዚህ ጢሞቴዎስ እንዲበረታ እንዲጠነክር ይነግረዋል ማለት ነው። ይነግረዋል እንዲጸናለት፣ እንዲበረታ፣ እንዲጠነክርለት አስቀድሞ በእነዚህ ክፍል ያለውን የሚጠቅመው መጽሐፍ ሁሉ አንብብ በማለት ቅዱስ የሆነው ጳውሎስ ጢሞቴዎስን ያበረታዋል ማለት ነው። ስለዚህ ቅዱስ ጢሞቴዎስ በነበረበት ከተማ ጽናት እንዲኖረው፣ ብርታት እንዲኖረው፣ ጀግና እንዲሆንና የማይፈራ የማይደነግጥ እንዲሆን ቅዱስ ጳውሎስ ያበረታዋል፣ ያጠነክሯል ማለት ነው። በተለይ የዚህ የቅዱስ ጳውሎስ ለጢሞቴዎስ ሁለተኛ መልእክት መጽሐፍ ያስፈለገበት ዋነኛው ምክንያት ስንጀምር ተነጋግረናል። ጢሞቴዎስ እስከ ሞት ድረስ የጸና እንዲሆን ወደኋላ እንዳይመለስና ሕዝቡ እንኳን የማይሰማ ቢሆን መናገሩን እንዳያቆም ለማበርታት የተጻፈ ነው። 4 ምዕራፍ ነው ያለው። ስለዚህ እግዚአብሔር አምላክ ከፈቀደልን ነገ የምትባል ቀን ከጨመረልን በምህረቱ ዓይን አይቶን በምህረቱ አስቦን ቃል እንድንናገር እግዚአብሔር አምላክ ከፈቀደልን ነገ የምንማረው ይሆናል። የተማርነውን ትምህርት ለመኖር እግዚአብሔር አምላክ ይርዳን። ስላለፈው በደላችን ሳይሆን ስለ ነጋችን እግዚአብሔር አምላክ ያጠንክረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።